የምድር ዋይታና የሰማይ መልእክት ከሳሃራ በረሃ እስከ ዘመናዊቷ ባቢሎን። በአሁኑ ሰዓት በዓለማችን ላይ እየታዩ ያሉት ክስተቶች ተራ የአየር ሁኔታ ትንበያ ውጤቶች ሳይሆኑ የሰው ልጅ የታሪክ ምዕራፍ ማጠቃለያ ምልክቶች ይመስላሉ። ተፈጥሮ በራሷ ቋንቋ ለሰው ልጅ ቆም ብለህ አስብ እያለችው ነው። ቀጣዩዋ የአፍሪካ ዋንጫን ለማስተናገድ በዝግጅት ላይ ያለችው በውበቷ የሰሜን አፍሪካ እንቁ የምትባለዋ ሙሽራዋ ሞሮኮ ማንም ባልገመተው ሁኔታ በታላቅ የጎርፍ መቅሰፍት ተመታለች። ወቅቱን ያልጠበቀው ዝናብ በሞሮኮ ደቡባዊ ግዛቶች በተለይም በዛጎራ እና ታታ አካባቢዎች የጣለው ዝናብ በታሪክ ታይቶ የማይታወቅ ነው። ለዓመታት ዝናብ ናፍቆት በነበረው የሰሃራ በረሃ ጠርዝ ላይ በአንድ ቀን ውስጥ የ2 ዓመት የዝናብ መጠን ዘንቧል። እንዲሁም በተመሳሳይ ሁኔታ ዱባይ የአየር ንብረቷ ምስቅልቅሉ ወጥቷል። ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት ዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስና አሳሳቢ ጉዳይ በሆነ ርዕስ ተገናኝተናል። ይህ ወቅታዊና አሳሳቢ ጉዳይ እንግዲህ መላው ዓለምን ያስጨነቀ ሆኗል። የተፈጥሮ ክስተቶች ከሰው ልጅ የሞራልና የመንፈሳዊ ሕይወት ጋር በማገናኘት ዓለማችን ያለችበት አደገኛ ሁኔታ የሚገልጽ መረጃ ነው። ይህ መረጃ ማለት ነው መቅሰፍቱ እንደቀጠለ ነው። ውቧ ሞሮኮ እንዲሁም ደግሞ ዱባይ ከፍተኛ የሆነ የዝናብ መጠን አስተናግደዋል። ከተማይቱ በከፍተኛ የጎርፍ መጥለቅለቅ ተውጣለች ማለት ነው። የምድር ለቅሶና የሰማይ ጥሪ፣ የታሪክ ማጠቃለያ ወይስ አዲስ ንጋት የሚል ርዕስ ያለው መረጃ ወደ እናንተ ልናደርስ ወደናል። ጊዜያችንን የሚዋጅ እንዲሁም እናንተን የሚመጥን ነው ያዘጋጀንላችሁ መረጃ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ከአክሱም ቲዩብ እኔ ሮማን ጸጋዬ ነኝ። ሰናይ ቆይታ ይሁንላችሁ። ቴክኖሎጂ በረቀቀባትና የሰው ልጅ ሁሉን አውቃለሁ ባለባት በዚህ ዘመን መንፈሳዊነትና ሰብአዊነት እየመነመኑ መጥተዋል። እግዚአብሔር የለሽነት የሰው ልጅ የራሱን ማንነትና ፈጣሪውን በመርሳት በገዛ ጥበቡ ላይ ብቻ ተመክቷል። የኃጢአት መረንነት ዓለማችንን ወጥቷታል። ነውር እንደ ስልጣኔ፣ ግብረገብነት እንደ ኋላ ቀርነት የሚቆጠርበት ዘመን ላይ ደርሰናል። ጆሮ ዳባ ልበስ ያለችው ዓለም ደግሞ ዋጋዋን እያገኘች ይመስላል። ተፈጥሮ በየቀኑ ምልክቶችን ብታሳይም የሰው ልጅ ግን በንዋይና በጊዜያዊ ደስታ ሰክሮ ጆሮን ደፍኗል። እነዚህ ታላላቅ የጎርፍ መጥለቅለቆች፣ የውሃ ጦቶችና የአየር ንብረት ቀውሶች ለሰው ልጅ የቀረቡ የንስሐ ጥሪዎች ናቸው። መጽሐፍ ቅዱስ እንደሚለው ምድር በነዋሪዎቿ ምክንያት ረክሳለች። የምድር መናወጥ የሰው ልጅ ወደ ልቡ እንዲመለስ ከፈጣሪው ጋር እንዲታረቅና ለተፈጥሮ ያለውን ክብር እንዲያድስ የቀረበ የመጨረሻ ማስጠንቀቂያ ሊሆን ይችላል። በአሁኑ ሰዓት በዓለማችን ማዕዘናት እየተከሰቱ ያሉ ክስተቶች ተራ የተፈጥሮ አጋጣሚዎች ሳይሆኑ የምድር ስርዓት መዛባቱና የሰው ልጅ መንፈሳዊ ውድቀት ያስከተለውን መለኮታዊ ቁጣ የሚያሳዩ የማንቂያ ደወሎች ናቸው። ውቧ ሞሮኮ ጥንታዊቷ በቱሪዝም የምትታወቀው የሰሜን አፍሪካ ሀገር ዛሬ በታላቅ ድንጋጤ ውስጥ ትገኛለች። ወቅቱን ያልጠበቀ ታላቅ ቁጣ ገጥሟታል። በተለምዶ ደረቅና ሞቃታማ በሆነው የሰሃራ በረሃ ጠርዝ ላይ በአንድ ጀንበር ውስጥ ለዓመታት የሚዘንብ የዝናብ መጠን ወርዷል። ይህ ወቅቱን የጠበቀ ነበር የሚለው ጥያቄ መልሱ በፍጹም አይደለም የሚል ነው። ይልቁንም ተፈጥሮ ሕግጋቷን ጥሳ የመጣች ይመስላል። ቀጣዩ የአፍሪካ ዋንጫን ለማስተናገድ ስታጌጥ የነበረችው ሙሽራዋ ሞሮኮ ዛሬ በጎርፍና በጭቃ ተጥለቅልቃለች። ታሪካዊ ቤተመንግስቶቿ፣ ውብ መንገዶቿ በውሃ ኃይል ሲፈራርሱ ማየት የሰው ልጅ ነገ እንዲህ አደርጋለሁ ብሎ በሚያቅደው ምድራዊ ግብ ላይ ተፈጥሮ ያላትን የበላይነት ያሳያል። የክስተት ምድር ለነዋሪዎቿ እያስጠነቀቀች መሆኑን ቁልጭ አድርጎ ያሳያል። በሰው ልጅ ጥበብ በረሃን ወደ ገነትነት የቀየረችው ዱባይም የዘመናዊነት ባቢሎን ተምሳሌት ሆና ታይታለች። የቴክኖሎጂዋ ድካም ዱባይ ደመናን በመዝራት የዝናብ ሂደትን በመቆጣጠር ክላውድ ሲዲንግ ስትመካ ቆይታለች። ሆኖም ግን የሰሞኑ የጎርፍ መጥለቅለቅ የሰው ልጅ ተፈጥሮን ለመቆጣጠር የሚያደርገው ጥረት ገደብ እንዳለው አሳይቷል። ሰማይ በራሱ ጊዜ ማዝነብ ሲጀምር የዱባይ እጅግ ዘመናዊ የፍሳሽ ማስወገጃዎችና የቅንጦት ህንፃዎች መከላከያ ሊሆኑት አልቻሉም። ይህ የሚያሳየው ደግሞ የሰው ልጅ በወርቅና በብረት ቢታጠርም መለኮታዊው ስርዓት ሲናወጥ ግን መጠለያ እንደማይኖረው ነው። ዱባይ በውሃ ስትዋጥ የዓለማችን ባለሀብቶች፣ ባለስልጣናት በገዛ ስልጣኔያቸው እስረኛ ሲሆኑ አይተናል። ሰሞናችንንም የኢራን ደም የለበሰ ዝናብን አይተናል። እናም የአሜሪካውን ዋይት ሪቨር ፍንዳታና ሚስጥር በኢራን የታየውና ሰማዩን ወደ ደም የቀየረው ክስተት በአካባቢው ካለው የአቧራ ወረርሽኝ ጋር ይያያዝ እንጂ ትርጉሙ ግን ጥልቅ ነው። ምንም እንኳን ሳይንቲስቶቹ እያስተባበሉ ቢሆንም የደም ምስክርነት ነው እየተባለ ነው። ዝናብ የህይወት ምልክት ሲሆን ወደ ደም ቀለም መቀየሩ ግን በምድር ላይ ፈሰሰውን የንጹሃን ደምና የሰው ልጅ ጭካኔ ጥግ የሚያመለክት ተምሳሌት ነው። የዋይት ሪቨሩ የአሜሪካው ፍንዳታ ደግሞ በአሜሪካ ታላላቅ ወንዞች መድረቅና በሌላ በኩል ደግሞ ድንገተኛ የውሃ መጥለቅለቅ መከሰቱ
የምድር የደም ዝውውር ወይም ደግሞ የውሃ ዑደት መዛባቱን በጥልቅ ያሳያል። ውሃ ሲጠፋ ሕይወት ይጠፋል፣ ውሃ ሲበዛም ስልጣኔ ይፈርሳል። ዓለማችን እጅግ በከፋ ሁኔታ ውስጥ ትገኛለች። የእግዚአብሔር የለሽነት መረንነት ነው አንዱ። ዛሬ ሰብአዊ መብት በሚል ስም ጸያፍ ተግባራት፣ ግብረ ሰዶማዊነት፣ የሕፃናት መብት ረገጣ፣ የቤተሰብ መፍረስ እንደ ታላቅ ስልጣኔ እየተቆጠሩ ነው። ንስሐ ተረስቷል፣ ተላግጦበታል። ምልክቶቹ ከየአቅጣጫው እየታዩ ነው። የመሬት መንቀጥቀጥ፣ ጎርፍ፣ ቸነፈር። የሰው ልጅ ግን አሁንም በጭፈራ በዝሙትና በነዋይ ፍቅር ሰክሮ ይገኛል። ኖህ መርከቡን ሲሰራ ዝናብ ይጥላል ብሎ ሲሰብክ የነበሩ ሰዎች ይሳለቁ እንደነበረው ዛሬም የማንቂያ ደወሉን የሚሰማው ጥቂት ነው። እነዚህ ክስተቶች የጥፋት መጀመሪያ ሳይሆኑ ለመመለስ የተሰጡ የመጨረሻ ዕድሎቻችን ናቸው። ሞሮኮ፣ ዱባይ፣ ኢራንና አሜሪካ የሚታዩት በአንድ ሳምንት ውስጥ ያሉ አደጋዎች ሁሉ አንድ መልእክት አላቸው። ሰው ሆይ ወደ ህሊናህ ተመለስ፣ የተፈጠረልህን ምድር አርክሰሃታልና ፈጣሪህን ፍራ የሚል ነው። ምድር በምጥ ላይ እንደሆነች እያሳየች ነው። ሰማይ በቁጣ እየተናገረ ነው። የሰው ልጅ ግን በጆሮ ጥጥ አጉርሶ በአይኑ ላይ የመጋረጃ ጨርቅ አስሮ ወደ ጥፋት ገደል እየተጓዘ ነው። ይህ የሰሞናችን የጎርፍ መጥለቅለቅ፣ የተፈጥሮ መዛባት ለሁላችንም የተሰጠ የማንቂያ ደወል ነው። ከጥፋት ውሃው በፊት ወደ መርከቧ፣ ወደ ንስሐና ወደ ፈጣሪ መግባት የብልህ ሰው ተግባር እንደሆነ ይሰማናል። ዛሬ ዓለማችን ከሳይንሳዊ ትንበያዎች በላይ የሆነ መንፈሳዊ ትርጉም ያለው ታላቅ መናወጥ ውስጥ ነው የምትገኘው። የሞሮኮ ጎርፍ፣ የዱባይ መጥለቅለቅና የኢራን የደም ዝናብ በምድር ላይ የሚታዩ የሰማይ የእጅ ጽሑፎች ናቸው። ሞሮኮም ለዘመናት በደረቅ የአየር ንብረቷ የምትታወቅ ሀገር ብትሆንም የሰሞኑ ክስተት ግን ከሰው ልጅ አእምሮ በላይ ነው። ሳይንቲስቶች ከ100 ዓመት አንዴ ሊከሰት የሚችል የሚሉት ይህ ዝናብ ለዘመናት ዝናብ አይተው በማያውቁ የበረሃ መንደሮች ላይ እንደ ውቅያኖስ ወርዷል። ይህ የሚያሳየው መጽሐፈ ሄኖክ እንደሚለው የሰማይ መስኮቶች ለጥፋት ሲከፈቱ የሚታየው አይነት ትዕይንት ነው። ውበት፣ ብልጽግና፣ ብልጭልጭነት አያዱንንም። ለአፍሪካ ዋንጫ ዝግጅት የምትኳኳለው ሙሽራዋ ሞሮኮ በድንገተኛ ጎርፍ ስትታመስ ማየት የሰው ልጅ እቅድ በፈጣሪ ፈቃድ ስር መሆኑን ያረጋግጣል። ሰው መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናል እንዳለ ምሳሌ ምዕራፍ 16 ቁጥር 9 እንደሚለው ያለ ፈጣሪ ጥበቃ የገነባው ሁሉ በአንድ ጀንበር አፈር እንደሚሆን ምስክር ነው። ዱባይም የዘመናዊቷ ባቢሎን መናወጥ። ዱባይ በሰው ልጅ ጥበብ የተገነባች ሰማይ ጠቀስ ህንፃዎቿን ብርሃን የረጨችበት ቴክኖሎጂዋ የመመኪያዋ ምንጭ የነበረ ከተማ ናት። ሰው ሰራሽ ዝናብና መለኮታዊው መልስን ደግሞ ስናየው የዱባይ መንግስት ደመናን በመዝራት ዝናብን ለማዝነብ ቢሞክርም ውጤቱ ግን ከቁጥጥር ውጭ የሆነ የጥፋት ውሃ ሆነ። ይህ በሰናኦር ምድር ላይ ሰማይን እንንካ ብለው ግንብ የገነቡትን ሰዎች ታሪክ ያስታውሰናል። የሰው ልጅ በቴክኖሎጂ ተመክቶ ፈጣሪን ሲረሳ ተፈጥሮ በፈጣሪ ትዕዛዝ ትነሳበታለች። ተፈጥሮ ያምጻል። በዱባይ አውሮፕላን ማረፊያዎች ላይ የታየው ትርምስም በሀብትና በጥበብ መመካት ከጥፋት እንደማያድን ታላቅ ትምህርት የሰጠ ነው። በኢራን የታየውንም ዝናብ ልብ በሉ። በሳይንሱ የአሸዋ ብናኝ ይሉታል። በመንፈሳዊ ትርጉሙ ግን የዮሐንስ ራእይ ላይ የተጠቀሱትን ምልክቶች ያስታውሰናል። ሳይንስ ሁልጊዜም በእግዚአብሔር ተቃራኒ እንደሚቆም ይታወቃል። ሁለተኛው መልአክ ጽዋውን በባህር ላይ አፈሰሰ ይለናል። እንደሙት ደምም ሆነ። ራእይ ምዕራፍ 16 ቁጥር 3። ምንም እንኳን ክስተቱ ሙሉ በሙሉ ያ ቢሆንም ተፈጥሮ ግን እንዲህ ያሉ ምልክቶችን በማሳየት የሰው ልጅ ህሊናን ታንኳኳለች። በእርግጥ ዓለማችን የሞራል ድርቅ መጥቷታል። በኢራንና በአሜሪካ ዋይት ሪቨር የሚታዩት የውሃ እጦቶችና ደግሞም አደጋዎች በዓለም ላይ ካለው የፍቅርና የርህራሄ ምድር ጋር ይያዛሉ። ምድር በነዋሪዎቿ ክፋት ምክንያት በረከቷን እየከለከለች ነው። ዛሬ ዓለም እግዚአብሔርን ከመፍራት ወጥታ ወደ አስከፊ መረንነት ገብታለች። የኃጢአት መብት መሆን ደግሞ ሁላችንም ጋር እየታየ ነው። በኖህ ዘመን የነበረው ግብረ ገብነት አልባ ህይወት ዛሬ በህግ ተደንግጎ በየመንገዱ እየታየ ነው። ነውር እንደ ስልጣኔ፣ ክፋት እንደ ብልህነት ተቆጥሯል። መጽሐፍ ቅዱስ በመጨረሻው ዘመን በገዛ ምኞታቸው የሄዱ የሚዘባበቱ ዘባቲዎች ይመጣሉ እንዳለ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 3 እንደሚለን ዛሬም እነዚህ አደጋዎች የአየር ንብረት ለውጥ ብቻ ነው በማለት መለኮታዊውን ጥሪ ችላ የሚሉ ናቸው። እነዚህ ሁሉ ክስተቶች አንድ ግልጽ መልእክት አላቸው። ጊዜው ቀርቧልና ንስሐ ግቡ። ምድር እየተናወጠች ያለችው የሰው ልጅን ሸክም መሸከም ስለከበዳት ነው። ዋው ሰውን እያጠለቀለቀ ያለውን ከክፋት መንገድ እንዲታጠብ ለማሳሰብ ነው። ሰማይ ቀለሙን እየቀየረ ያለው የሰው ልጅ ልቡን እንዲቀይር ነው። ከሞሮኮ አሸዋማ በረሃ እስከ ዱባይ ብልጭልጭ ህንፃዎች ድረስ የደረሰው የጥፋት ውሃ ለሁላችንም የተላከ የንስሐ ደብዳቤ ነው። ዓለም በኃጢአትና በእግዚአብሔር የለሽነት መረን ብትወጣም ፈጣሪ ግን አሁንም በእነዚህ ምልክቶች በኩል ተመለሱ እያለ ይጣራል። ጆሮ ያለው ይስማ፣ ልብ ያለው የሚያስተውል። ከቁሳዊ ብልጽግና ይልቅ መንፈሳዊ ዝግጅት የሚቀድምበት ሰዓት አሁን ነው። የሞሮኮን ድግስ ወደ መቃብርነት የቀየረው
ክስተት ውቧ ሞሮኮ ዛሬ የለቅሶ ማዕከል ሆናለች። ወቅቱን ያልጠበቀው በሰማይ የተከፈተ የጥፋት ውሃ ሰላማዊ መንደሮችን ወደ ጭቃ መቃብርነት ቀይሮባቸዋል። በመቶዎች የሚቆጠሩ ወገኖች በተኙበት ድንገት በመጣ የጎርፍ ማዕበል ተበልተዋል። ሕፃናት ከወላጆቻቸው እጅ ተመንጭቀው በጭቃማ ውሃ ሲወሰዱ ማየት ምድር ምን ያህል ጨካኝ እንደሆነች ሳይሆን የሰው ልጅ በፈጣሪ ፊት ጥበቃ ሲያጣ ምን እንደሚሆን ያሳያል። ለትውልድ የተገነቡ ቤቶች፣ ለዓመታት የተለፉባቸው እርሻዎች፣ እንስሳት በደቂቃዎች ውስጥ ድምጥማጣቸው ጠፍቷል። ይህ የአፍሪካ ዋንጫ ልታስተናግድ የተዘጋጀችው ሙሽራዋ ሀገር ዛሬ የሬሳ ሳጥኖችን እያዘጋጀች ትገኛለች። ሰው ነገን ያስባል፣ ሞት ግን በደጅ ነው የሚለው እውነትነት በተግባር ታይቷል። ዱባይ ጋር ጎራ እንበል። በረሃ ላይ የተገነባችው የአይበገሬነት ተምሳሌት የሆነችው ዱባይ የሰሞኑ ጎርፍ የሰው ልጅ ስልጣኔ ምን ያህል ደካማ መሆኑን ያረጋገጠ ነው። እጅግ ውድ የሆኑ መኪኖች እንደ ፕላስቲክ በውሃ ላይ ሲንሳፈፉ፣ በቢሊዮን ዶላር የተገነቡ የቅንጦት ሞሎችና አውሮፕላን ማረፊያዎች በቆሸሸ ውሃ ሲሞሉ ማየት የምድር ሀብት ለጥፋት ቀን ዋስትና እንደማይሆን ምስክር ነው። የዱባይ መጥለቅለቅ የኢኮኖሚ ውድመት ብቻ አይደለም፣ የሰው ልጅ በገንዘብ የተፈጥሮን እገዛለሁ የሚለውን ትዕቢቱን አብሮ መቃብር መውረዱን የሚያሳይ ምልክት ነው። በኢራን የታየው የደም ቀለም ዝናብ፣ በአሜሪካ የሚታዩ የወንዞች መዛባት፣ መገንፈልና መድረቅ የሞትና የጥፋት አዋጅ ነጋሪዎች ናቸው። ደምና እሳት፣ የጭስም ጭጋግ። ዮሐንስ ራእይ እንደሚነግረን ሰማይ ደም ሲያዘንብ፣ ምድር በጎርፍ ስትታጠብ፣ ወንዞች ደግሞ ለህይወት የሚያስፈልገውን ውሃ ሲከለክሉ፣ ይህ ቀጥተኛ የሆነ የሞት ጥሪ ነው። በኢራንና በአካባቢው ያለውን የውሃ እጦት በሚሊዮኖች የሚቆጠሩ ሰዎች ለሞትና ለስደት እየዳረገ ይገኛል። የነጭ ወንዝ ዋይት ሪቨር ውድመትና መገንፈል፣ ታላላቅ ወንዞች ሲደርቁ፣ ድንገት ደግሞ ሲገነፍሉ፣ በዙሪያቸው ያለውን ህይወት ሁሉ ሲበሉ፣ ይህ በሰው ልጅ ላይ የመጣ ያለው የተፈጥሮ በቀል ሳይሆን የሰው ልጅ ከፈጣሪው በመለየቱ የመጣ የጥበቃ እጦት ነው። ዓለማችን እልቂትና ሞት እየተደገሰላት ባለበት በዚህ ሰዓት ህዝቦቿ ግን በኃጢአትና በነውር ሰክረዋል። እግዚአብሔር የለሽነት ያጠቃት ምድር ሆናለች። ሞት በየመንገዱ እየታየ ነው። የሰው ልጅ ግን ፈጣሪውን ከመፈለግ ይልቅ ወደ ባሰ ክፋትና ርኩሰት፣ ዝሙትና ግብረ ሰዶማዊነት፣ ጭካኔ እየገባ ነው። እነዚህ ክስተቶች በሰማይ ጩኸት ናቸው። በመከራ ቀን ጥራኝ እንዳለው መዝሙር ምዕራፍ 50 ቁጥር 15 የሚለውን ቃል ተረስቶ ሰው በመከራው ቀን እንኳን ወደ መጠጥና ወደ ዳንኪራ ጭፈራ ቤቶች ይሮጣል። ይህ ጆሮ ዳባ ልበስ ባይነት ጥፋቱን ወደ ዘግናኝ እልቂት ይቀይረዋል። ዛሬ በሞሮኮ፣ በዱባይ፣ በኢራን፣ በአሜሪካ በአንድ ሳምንት ብቻ የታዩት አስከፊ ሞቶችና ውድመቶች ለህያዋን የተሰጡ ማስጠንቀቂያዎች ናቸው። ሞት በማንኛውም ሰዓት ሊመጣ እንደሚችል፣ ሀብት ከጥፋት ውሃ እንደማያድን፣ ቴክኖሎጂ በፈጣሪ ቁጣ ፊት ከንቱና ሽባ መሆኑን ያሳየው ምድር በኃጢአት ብሳት እየተሰቃየች እንደሆነ ምልክቶች ታይተዋል። የሰው ልጅ ንስሐ ገብቶ ወደ ፈጣሪው ካልተመለሰ ከፊት ለፊታችን ያለው እልቂት ከዚህ የከፋ ይሆናል። የኖህ መርከብ ዛሬም ክፍት ናት፣ ነገር ግን ዝናቡ፣ የጥፋት ውሃው መዝነብ ጀምሯል።